አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ዮሐንስ ወንጌሉ ዘወርቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ይህም ቅዱስ ከሮሚ አገር ነበር። አባቱም አጥራብዮስ የሚባል ባለጠጋ ነው። የእናቱም ስም ብዱራ ይባላል። እንዲማርም ለመምህር ሰጡት። ቅዱሳት መጻሕፍትንም ተማረ። ከዚህም በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገው አሰራለት። ሁልጊዜም ያነበው ነበር። በሚያነብ ጊዜም አባቱና እናቱ ደስ ይላቸው ነበር። በዚያም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እነርሱ መጣ። በእነርሱም ዘንድ አደረ። ከቅዱስ ዮሐንስም ጋር ተነጋግሮ የምንኩስናን ሥራ መሰገነለት። ይህን ዓለም እስከ ናቀን ደርሱ መነኮስ ይሆን ዘንድ እስከወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴ ወደ ገዳሙ ይወስደው ዘንድ ፈለገ። መነኩሴውም አባትህን እፈራዋለሁ፣ ልወስድህ አይቻለኝም አለው። ቅዱስ ዮሐንስም ከእርሱ ጋር እንዲወስደውና ነፍሱን እንዲያድን አማለው። ከዚህም በኋላ በስውር ወሰደው። በመርከብም ተጭነው ያ መነኮስ ወደሚኖርበት ገዳም ደረሱ። የገዳሙም አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስናን ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ ጭንቅ ናት እኮ አለው። አብዝቶም በለመነውና ግድ ባለው ጊዜ ራሱን ላጭቶ አመነኮሰው። ከዚህም በኋላ ከጾም ከትጋትና ከሐዘን የተነሳ ሥጋው ደርቆ አጥንቶቹ እስከሚታዩ ድረስ በብዙ ተጋድሎ ተጠመደ። አበምኔቱም ልጄ ሆይ ለሰውነትህ ዘንድ ድካምህንም ቀንስ፣ መነኮሳቱም ሁሉ እንደሚሰሩት ሥራ እያለ ያጽናናውና ይመክረው ነበር። በዚህ ተጋድሎም 7 ዓመት በሆነው ጊዜ ከእነርሱ በረከትን ትቀበል ዘንድ ከመሞትህ በፊት ወደ አባትህና እናትህ ሂድ የሚል ራእይን አየ። ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህ ራእይ ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባሃል አለው። ከገዳሙም በወጣ ጊዜ አንድ ምስኪን ሰው ጨርቅ ለብሶ አገኘ። የእሱንም ልብስ ተሰጥቶት ጨርቁን ወሰደ። ወደ አባቱም ቤትም በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾም በጸሎትና በስግደት እየተጋደለ ባሮች ከአባቱ ማዕድ የሚጥሉትን ፍርፋር እየተመገበ 7 ዓመት ኖረ። እናቱም በአንጻሩ ስታልፍ የሚከረፋ ሽታው ያስጨንቃት ነበር። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎ ነገረው። ያን ጊዜም ወደ እናቱ ልኮ ልመናውን ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ አልነገራትም። ነገር ግን በዚያች በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትለውጥ አማላት። ከዚህም በኋላ ያንን የወርቅ ወንጌል ሰጣት። እንዲህም አላት፣ ይህን መጽሐፍ አንብቡ፣ እኔንም አስቡኝ። አባቱም በመጣ ጊዜ ያንን የወርቅ ወንጌል አሳየው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያዬ ውስጥ በቀር በሌላ እንዳትቀብሩኝ ማሉልኝ አላቸው። ባማላቸውም ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮኹ፣ መሪር ልቅሶም አለቀሱ። የሮሜ ከተማ ሽማግሌዎችና ሕዝቡ ሁሉ ተሰበሰቡ። 7ቱ ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱም ማለዋን ረስታ አስቀድማ ለሰርጉ ያዘጋጀቻቸውን ያማሩ ልብሶች አውጥታ ገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላውን አስታውሶ እነዚያን ያማሩ ልብሶች አስወገደ። በጨርቆቹም ገነዙት። በዚያ በትንሹ ማደሪያም ውስጥ ቀበሩት። ከሥጋውም በሽተኞች የሚፈወሱበት ታላቅ ድህነት ተገኘ። ከዚህም በኋላ በስሙ ያማረች ቤተ ክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለዮሐንስ በወንጌለ ወርቅ ንዋዩ ዛግበረ ሎቱ አቡሁ ምን እበዩ ወበተጋድሎ ማሰነ
ወተወለጠ ራእዩ እስከ ስኑ ጠይቆ ተረገጹ ኪያሁ ዘርእዩ ወስከ ሰአልው አይሁድ ብዙ ስቃዩ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 17 በዚች ቀን ቅድስት አፎምያ በሰማዕትነት ሞተች። በዚችም ቀን ዮናስ ከአንበሪ ሆድ ወጣ። ዛቅረብኩ ማሕሌተ አዘኪሬ አይላፈም ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግላዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ታምሪሃ ለእመ ምህረት ጸሎታ ወበረከታ ወምረተ ፍቅር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ለሁላችን ደረግልና እናታችን ቅድስት ኪዳነ ምሕረት ያደረገች ታምሪ ነው። ከብዙ ወራት በኋላ መምሬ ዮሐንስ ወደ እኔ በማይነገር ስልጣን መጥቶ አብሮኮስ ሆይ የእናቱ የድንግል ማርያም ስጋ ያለበትን ቦታ አይቼ እጅ ነሳ ዘንድ ጌታ ኢየሱስ ክርስቶስ ጠራኝ አለኝ። ክርስቶስም ጎበኘው፣ እጅ ነሳው። የሰውና የእግዚአብሔር እርቅ የሆነ ስጋ ለአንተ ሰላምታ ይገባል እያለ ነሳው፣ አመሰገነው። የብዙዎቹ መርከብ እናቴ ማርያም ሰላምታ ላንቺ ይሁን። አሁን ግን እናቴ ማርያም ለአዳም መሬት ነህ፣ ወደ መሬትነት ተመለስ ተብሎ እንደተነገረ ቃል ለጥቂት ጊዜ በመቃብር እረፊ። አሁንም እናቴ ማርያም ስጋሽን ወደ መቃብር በመውረዱ አትዘኝ። እኔም የሰማይና የምድር ንጉሥ ስሆን ሞትን በእኔ ስልጣን ሳይኖር እንደ ሰው ሁሉ ሞቼ ወደ መቃብር ወረድሁኝ። ዳግመኛም እኔ በፈቃዴ በአባቴና በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቼ በስጋ ተወለድኩ አላት። አብሮኮስ ሆይ ጌታ ኢየሱስ ክርስቶስ ከዮሐንስ ጋር ወደ ገነት ሄዶ የእናቱን የእመቤታችን ስጋ እንደ ጎበኘ ተገልጾ አየ። ዮሐንስ ግን በሰገነት ካለው ከሚያምር አበባና ፍሬ መልካም ሽታ ያለውን ተክል ወስደው በእመቤታችን ስጋ ላይ እንዳስቀመጡ አየ። መላእክት ሊቃነ መላእክት ኪሩቤል፣ ሱራፌል ወደ ገነት እየመጡ እግዚአብሔርና እናቱ ማርያምን ያመሰግናሉ። ይኸውም በዕፀ ሕይወት ስር አጠገብ ነው። ጌታ ኢየሱስ ክርስቶስ አባቶቻችን ነጻ ያወጣቸው ይህች ናት። እነሆ በአዳም ስተት ፈንታ ስጋዬ ወደ መቃብር እንደወረደ የእርሷ ስጋ ወደ መቃብር ወረደ አለ። በገነትም ያሉ እጽዋት ጫፎቻቸው አስረዝመው ጌታ የተናገረውን ቃል ሰሙ። በእርሱ ቸር በሚሆን በአባቱና በመንፈስ ቅዱስ ፈቃድ ሐዘንና ድካም ወደሌለበት ወደ መንግስተ ሰማያት ስጋዋን እስከሚያሳርግባት ድረስ በዕፀ ሕይወት ስር በእጽዋ መካከል አኖራት። ልመናዋ ክብሯ የእናታችን የቅድስት ኪዳነ ምሕረት ልመና በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያን፣ ዘማሪያት በዚህ የቅድስና ስፍራ ላይ ቃሉን ለመስማት ኪዳነ ምሕረትን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አደራችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሆንልን። አምላካችን እግዚአብሔር በጉባኤያችን መካከል ተገኝቶ ለሕይወታችን የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ስለምን ታደክሟታላችሁ? የማቴዎስ ወንጌል ምዕራፍ 26 ቁጥር 10። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ይሄ ይሆናል። ስለምን ታደክሟታላችሁ? ርዕሳችን ይሄ ነው። ይህን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የቃሉ ባለቤት የነገስታት ንጉሥ የአማልክት አምላክ የጌቶች ጌታ
የኃያላን ኃያል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በሚኖረን ቀሪ ሰዓት ለዛሬ የምንማረው ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ይቅርታ ይሆናል። የአባቶቻችን አምላክ እግዚአብሔር በጉባኤያችን መካከል ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። ስለምን ታደክማታላችሁ ተብሎ የተነገረላት ባለሽቷ ማርያም ተብላ የምትጠራዋ ሴት ናት። ይህ ታሪክ በመጽሐፍ ቅዱሳችን ላይ አራቱም ወንጌላውያን መዝግበውታል። ወንጌላዊው ቅዱስ ማቴዎስ፣ ወንጌላዊው ቅዱስ ማርቆስ፣ ወንጌላዊው ቅዱስ ሉቃስና ቅዱስ ዮሐንስ አራቱም ወንጌላውያን ስለዚች ሴት ታሪክ በስፋት መዝግበውልናል። እኛ አሁን ባለን ቀሪ ሰዓት የቅዱስ ማቴዎስንና የቅዱስ ሉቃስን ወንጌል በንጽጽር እያየን ለዛሬ በዚህ ርዕስ እንማማራለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለን። በሉቃስ ወንጌል በምዕራፍ 7 ቁጥር 36 ጀምሮ እንዲህ ተብሎ ተመዝግቧል። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው ይላል። በፈሪሳውም ቤት ገብቶ በማዕድ ተቀመጠ። እነሆ በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረ። በራስ ፀጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች ብሎ ታሪኩ ይጀምራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ ሁማነ ሥጋን በተአምራት ሁማነ ነፍስን በትምህርት ይፈውስ ነበረ። ዕውራንን እያበራ ለምጻሞቹን እያነጻ ሽባዎቹን እየረታ ጎባጣዎቹን እያቀና ድውያንን እየፈወሰ ጥቂቱን አበርክቶ ለብዙ ሰዎች እየመገበ ጌታችን ኢየሱስ ክርስቶስ ይመላለስ በነበረበት ዘመን ስምዖን ዘለምጽ ተብሎ የሚጠራ አንድ ሰው በቤቱ በእንግድነት እንዲገባ ግድ አለው ይላል። ግብዣውን ተቀበለና ጌታችን ወደ ስምዖን ቤት ውስጥ በእንግድነት ገባ ነው የሚለው ታሪኩ ሲጀምር። በዚያ ከተማ ውስጥ በኃጢአተኝነቷ የምትታወቅ አንዲት ሴት ነበረች ነው የሚል። የዚች ሴት መታወቂያዋ ኃጢአተኝነቷ ነው። በኃጢአት ከመታወቅ አምላካችን እግዚአብሔር ሁላችንን የሚጠብቀ። በጽድቋ አይደለም ይቺ ሴት የምትታወቀው፣ በመልካምነቷ አይደለም ይቺ ሴት የምትታወቀው፣ በበጎነቷ አይደለም ይቺ ሴት የምትታወቀው። መታወቂያዋ ኃጢአተኝነቷ ነው ይላል መጽሐፍ። ኃጢአቷ ደግሞ ወገኖቼ በዝሙት የምትተዳደር ሴት ናት። ስጋዋን እየሸጠች የምትተዳደር ሴት ናት። ዛሬም በዝሙት ነገም ከነጎዲያም ሁልጊዜም እንደዛ የምትኖር ሕይወት
ድግግሞሽ የሆነባት ሴት ናት። ጠዋት ከቤት ስትወጣ የቁም መስታወት አላት። ትርጓሜ ወንጌሉን ስናነበው እዛ የቁም መስታወት አጠገብ ትቆምና ራሷን በደንብ አይታ ተሸላልማ የምትቀባውን ተቀባብታ ትወጣለች። ስጋዋን ስትሸጥ ውላ ማታ ትመጣለች። ነገም ይሄንኑ ትደግመዋለች። አንድ ቀን ግን ይላል እዛ መስታወት አጠገብ ቆመችና በደንብ ራሷን አየች ይላል። እንደዚህ ማማር እንደዚህ መዋብ ብቻውን ምን ዋጋ አለው? አንድ ቀን እሞታለሁ፣ ያውም በኃጢአት ኖሬ እሞታለሁ አለች። ወገኖቼ ሌላ ሰው ታይ የነበረች ሴት አሁን ራሷን አየች። ራሳችንን እንድናይ አምላካችን እግዚአብሔር ይርዳን። ብር ነበራት፣ ወርቅ ነበራት። በዚህ ምድር ላይ አሉ የሚባሉ ውድ ነገሮች ነበሯት። ባላት ነገር ግን ማረፍ ያልቻለች ሴት ናት። የእግዚአብሔር ልጆች እግዚአብሔር ከሌለን ምንም ነገር ቢኖረን ባለን ነገር ማረፍ አንችልም። ገንዘብ ብቻውን አያሳርፍም። ስልጣን ብቻውን አያሳርፍም። ዕውቀት ብቻውን አያሳርፍም። ያለ እግዚአብሔር ሁሉም ነገር ከንቱ ነው። መጽሐፍ እንደዚህ ይላል፣ ያለ እኔ ምንም ልታደርጉ አትችሉም ተብሎ ተጽፏል። በዮሐንስ ወንጌል በምዕራፍ 15 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል ያለ እኔ ምንም ልታደርጉ አትችሉም። ወጥቶ መግባት በእግዚአብሔር ነው። ተቀምጦ መነሳት በእግዚአብሔር ነው። ነግዶ ማስረፍ በእግዚአብሔር ነው። አጭቶ ማግባት በእግዚአብሔር ነው። አግብቶ የተባረኩ ልጆች መውለድ በእግዚአብሔር ነው። ሁሉም ነገር በእግዚአብሔር ነው። የሁላችሁ ገንዘብ ብቻውን ምንም ማድረግ አይችልም። ገንዘቡን ገንዘብ ያደረገው እግዚአብሔር ነው። ስልጣን ብቻውን ምንም ማድረግ አይችልም። ስልጣኑን ስልጣን ማድረግ የሚችለው እግዚአብሔር ነው። ዳዊት በመዝሙር 126 ቁጥር 1 ላይ እንዲህ ብሎ ዘምሯል። እግዚአብሔር ቤትን ካልሰራ ቤተ ሰሪ በከንቱ ይደክማል። እግዚአብሔር ሀገርን ካልጠበቀ ሀገርን የሚጠብቁ ሰዎች በከንቱ ይተጋሉ ነው የሚለው ዳዊት። እንመለስ ወደ ቀደመ ነገራችን። ሁሉም ነገር አላት። ኃጢአት ሰርታ የሰበሰበችው ወርቅ ነው፣ ወርቅ አላት። ብር ነው፣ ብር አላት። በብሯና በወርቋ ግን ረፍት ማግኘት ስላልቻለች ራሷን በደንብ ተመልክታ ክርስቶስን ፍለጋ ወጣች። የሚያሳርፈው ክርስቶስ ነው። ሰላም የሚሰጠው ክርስቶስ ነው። ምንም ነገር ላይኖረን ይችላል ወገኖቼ፣ እግዚአብሔር ካለን በሕይወታችን ደስተኞች ነን። ንገሩኝ፣ ማን ካለን አልኳቸው? ሁላችሁ ስሙን ጥሩት። ማን ካለን አልኳቸው? ምኖች ነን በሕይወታችን? ደስተኞች። እግዚአብሔር ያላቸው ሰዎች በሕይወታቸው ደስተኞች ናቸው። የሁላችሁ የክርስቲያን ደስታው ኪሱ ሲሞላና ሲጎድል አይደል። ሲጎድል የምናዝን፣ ኪሳችን ሲሞላ የምንደሰት አይደለንም እኛ ክርስቲያኖች። በባንክ ቤት ያለው ዲጂቱ ሲጨምር የምንደሰት፣ በባንክ ቤት ያለው ገንዘባችን ደግሞ ሲያሽቆለቁል የምናዝን አይደለም። ደስታችን እዛ ላይ አልተንጠለጠለም። የኛ ደስታ በደንብ አድርጋችሁ ስሙኝ፣ ደስታችን ያለው እግዚአብሔር ጋር ነው። እግዚአብሔር ያለው በሕይወቱ ደስተኛ ነው። 100 ሺህ ብርም ይኑረን 10 ሺህ ብርም ይኑረን እግዚአብሔር ካለን ደስተኞች ነን። ማን ካለን አልኳችሁ? ምኖች ነን? ደስተኛ። እቺ ሴት ደስታ አጣች። እግዚአብሔር አልነበራትም። እግዚአብሔርን አታውቅም። ብዙ ነገር እያላት ባላት ነገር መደሰት አልቻለችም። ስለዚህ ራሷን በደንብ አድርጋ ተመለከተችና እንደዚህ ማማር እንደዚህ መዋብ ምን ዋጋ አለው? መሞቴ አይቀርም፣ ያውም በዝሙት ኖሬ እሞታለሁ። ከመሞቴ በፊት ንስሐ መግባት አለብኝ አለች። ወገኖቼ ወሰነችና ይላል
በዝሙት በሰበሰበችው ብዙ ወርቅ ዋጋ ውድ የሆነ ሽቱ ከገበያ ሄዳ ገዛች ይላል። ያን ሽቱ ይዛ ክርስቶስን ፍለጋ ወጣች ይላል። መንገድ ላይ ስትሄድ ጠላት ዲያብሎስ በሰው መዳን ማይደሰት ሞታችንን ጥፋታችንን ብቻ የሚወድ ጠላት ዲያብሎስ በወጣት ወንድ አምሳል መንገድ ላይ ሊያሰናክላት ተገለጠና እንዲህ ብሎ ጠየቃት። አንቺ ሴት ወዴት ትሄጃለሽ አላት። ሴቲቱ ዝም አለች ይላል። ትርጓሜ ወንጌሉን ስናነበው ምንም መልስ አልሰጠችም ይላል። አንቺ ባትነግሪኝ እኔ ነግርሻለሁ፣ እንግዳ ወንድ መጥቶብሽ እሱን ሽቱ ልትቀቢው ይሄድሽ ነው አላት። ልክ ብለሃል አለች። ሁለተኛ ጊዜ ተገለጠላት። አንቺ ሴት ወዴት ትሄጃለሽ አላት። ሴቲቱ ዝም አለች። አንቺ ባትነግሪኝ እኔ ነግርሻለሁ፣ ፍቅሩ ያላለቀለት ወንድ መጥቶብሽ እሱን ሽቱ ልትቀቢው እየሄድሽ ነው አላት። ልክ ብለሃል አለች። ሶስተኛ ጊዜም ተገለጠላት። አንቺ ሴት ወዴት ትሄጃለሽ አላት። ዝም አለች ሴቲቱ። በጥቂት ድካም ብዙ ዋጋ የሚከፍል ሰው መጥቶብሽ ወደሱ ሽቱ ልትቀቢው ትሄጃለሽ፣ ልክ ብለሃል አለች። አንዴም ሁለቴም ሶስቴም ልክ ብለሃል አልሽኝ፣ ትክክለኛው የቱ ነው አላት። እንግዳ ወንድ መጥቶብሻል ያልከኝ ለዚህ ዓለም እንግዳ የሆነ ጌታ መጥቶብኛል አለች። ፍቅሩ ያላለቀለት ወንድ መጥቶብሻል አልከኝ፣ ፍቅር ከዙፋኑ አውርዶት የሰው ልጆችን ለማዳን የመጣ ጌታ አለ። አዎ በጥቂት ድካም ብዙ ዋጋ የሚከፍል ላልከኝ በጥቂት ትሩፋት ብዙ በረከት የሚሰጥ ጌታ ኢየሱስ ክርስቶስ መጥቶብኛልና እሱን ሽቱ ልቀባው እየሄድኩ ነው ብላ ስሙን ስትጠራ እንደ ጢስ በኖ እንደ ጉምተኖ ጠፋላት። ዘላ ስምዖን ቤት ውስጥ ገባች ይላል። በመንገዳችን ላይ ቆሞ እንዳንድን ንስሐ እንዳንገባ ወደ ፈጣሪ እንዳንመለስ እንቅፋትና መሰናክል የሚሆነብንን ጥንተ ጠላታችን ዲያብሎስን ጌታችን ኢየሱስ ክርስቶስ ራሱን በመስቀል ቀጥቅጦ ከእግሮቻችን በታች ይጣልልን። ወገኖቼ እግረ መንገድ በእኛ መዳን ማይደሰት ወደ እግዚአብሔር እንዳንመለስ መልኩን፣ ቅርጹን፣ ጠባዩን እየቀያየረ የሚፈታተነን የሚዋጋን ጠላት አለ። ጡረታ የማይወጣ ጠላት አለብን። ለዚህ ነው ቅዱስ ዮሐንስ ወልደ ነጎድጓድ በራእየ ዮሐንስ በምዕራፍ 12 ቁጥር 9 ላይ እንዲህ ብሎ የተናገረው ዓለምን ሁሉ የሚያስተው ሰይጣንና ዲያብሎስ የቀደመው እባብ ታላቁ ዘንዶ ተጣለ፣ የወንድሞቻችን ከሳሽ ተጣለ ነው የሚለው። ከሳሽ አለብን፣ ባላጋራ አለብን፣ ጠላት አለብን። ዓለምን ሁሉ የሚያስተው አለ ሰይጣንና ዲያብሎስ የሚባለው ታላቁ ዘንዶ የቀደመው እባብ ተጣለ ነው የሚለው። ስለ ዲያብሎስ የተነገረ ቃል ነው። እሱ ነው ዓለምን ሁሉ የሚያስተው። ጽድቅ እንዳንሰራ፣ ጽድቅ እንዳናደርግ፣ በሰማነው ቃል እንዳንኖር፣ እግዚአብሔርን እያስደሰትን እንዳንኖር ዙሪያችንን የሚዞረን ጠላት አለብን። ቅዱስ ጴጥሮስ እንዲህ ብሎ እንደተናገረ በመጠን ኑሩ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። በዓለም ያሉ ወንድሞቻችሁ ይህን መከራ እየተቀበሉ እንዳላውቃቸው በእምነት ጸንታችሁ ተቃወሙት ነው የሚለው። ጠላት አለብን፣ ባላጋራ አለብን። ለዚህ ነው በመጠን ኑሩ ብሎ ጀመረ። ክርስቲያን የሚኖረው በመጠን ነው። ሲናገር በመጠን፣ ሲበላ በመጠን፣ ሲዝናና በመጠን። ክርስቲያን የውላችሁ ሁሉን ነገር በመጠን ነው የሚያደርግ። በመጠን ኑሩ አለና ቅዱስ ጴጥሮስ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። ዙሪያችሁን ምን ይላል? አንድ አንበሳ እንስሳን መዋጥ ሲፈልግ መጀመሪያ ዙሪያውን ነው የሚዞረው።
በዚህ ክፍል ውስጥ ሰይጣን የተመሰለው በአንበሳ ነው። አንበሳ መስበር የፈለገውን መዋጥ የፈለገውን እንስሳ ለአጩን እያዝረከረከ ልጋጉን እያዝረከረከ ያን እንስሳ ዙሪያውን ይዞረዋል። ከዛ ትንሽ ክፍተት ያበጅና በክፍተቱ ፊት ለፊት ዳገት የሆነ ስፍራ ላይ ቁጭ ብሎ ድምፁን ያሰማል። አንበሳ እንስሳት የአንበሳን ድምፅ ሲሰሙ ይፈራል። ያ እንስሳ የአንበሳውን ድምፅ ሲሰማ ሲፈራ ወደ ቀኝ ሲሄድ ለአጩ አለ፣ በሽታ ያውቀዋል፣ ይመለሳል። አንበሳው በዚህ በኩል ነው ያለው። ወደ ግራም ሲሄድ የአንበሳው ለሐጅ ስላለ በሽታ ያውቁታል እንስሳት፣ በዚህ በኩል ነው ብሎ ይመለሳል። ወደ ኋላም ሲል እንዲሁ በሽታ ይመለሳል። ወደፊት ሲመጣ ባለችው ክፍተት ያ እንስሳ ይወጣል። ሮጦ ሲሄድ ፊት ለፊት አንበሳው አለ፣ ይሰብረዋል። አንበሳ እንስሳትን የሚሰብረው በዚህ መንገድ ነው። ጠላታችን ዲያብሎስም እኛን እንዲህ አድርጎ ነው የሚዞረን፣ ለማሰናከል፣ ለመጣል፣ ከእግዚአብሔር ለመለየት፣ ከጽድቅ ለማውጣት፣ ፈቃዱን ለማስፈጸም ይዞረናል። ዲያብሎስ ጥንተ ጠላታችን። ይሄን ጠላት ኢየሱስ ክርስቶስ ከእግራችን በታች ይጣልልን። መቼስ በእኛ መዳን እሱ ደስተኛ አይደል፣ በእኛ ጥፋት ነው ደስተኛ የሚሆነው ዲያብሎስ። ለዚህ ነው ቅዱስ ዮሐንስ ወልደ ነጎድጓድ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለና፣ እኔ ግን አለ ኢየሱስ ክርስቶስ ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣሁ አለ። እዛ የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ የተመዘገበ እግዚአብሔር ቃል ሌባው ዲያብሎስ ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን አለ ኢየሱስ ክርስቶስ ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣሁ። ጌታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደዚህ ምድር የመጣው ሞቶ ሕይወቱን ሊሰጠን ነው። ራቁቱን ሆኖ ጸጋውን ሊያለብሰን ነው። ቆስሎ ሊፈውሰን ነው። ተቸንክሮ ከችንካር ሊያላቅቀን ነው። አንገቱን ዘንበል አድርጎ ቀና ብለን እንድንሄድ ሊያደርገን ነው። እሱ ደሃ ሆኖ በሱ ድህነት እኛን ባለጠጋ ሊያደርገን ነው ክርስቶስ የመጣው። ዲያብሎስ ግን የመጣው ሊሰርቅ ነው፣ ሊያርድ ነው፣ ሊያጠፋ ነው። እንመለስ ወደ ቀደመ ነገራችን። ሴቲቱን ተፈታተናት በመንገዷ ላይ ግን የክርስቶስን ስም ስትጠራበት ወገኖቼ እንደ ጢስ በኖ ጠፋ። ስሙን ሳትጠሩ ከቤት እንዳትወጡ። ስሙ ኃይል አለ። ስሙ አሸናፊ ነው። መጽሐፍ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደሱ ሮጦ ከፍ ከፍ ይላል ይላል። እስኪ ይህን ቃል አብረን እንበለው። የእግዚአብሔር ስም በሉስ፣ ጥሩት ስሙን። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደሱ ሮጦ ከፍ ከፍ ይላል። ወገኖች የእግዚአብሔር ስም አሸናፊ ስም ነው። የእግዚአብሔር ስም ከስሞች ሁሉ በላይ የሚበልጥ ስም ነው። የእግዚአብሔር ስም ጠላት ዲያብሎስ የሚንቀጠቀጥለት ስም ነው። ከቤታችሁ ስትወጡ በጸሎት ስሙን ሳትጠሩ እንዳትወጡ። በውላችን ምን እንደሚገጥመን አናውቅማ። በመንገዳችን ምን እንደሚገጥመን አናውቅማ። ስንት የሚጠመድ ወጥመድ አለ አንተ፣ ስንት የሚበጠበጥ መርዝ አለ፣ ስንት የሚቆፈር ጉድጓድ አለ። ስሙን ጠርተን ከወጣን መርዙን እግዚአብሔር ያከሽፈዋል፣ ጉድጓዱን ይደፍነዋል፣ የእንቅፋቱን ድንጋይ ያስወግደዋል። ስሙ ኃያል ስለሆነ አሁንም ስለ ስሙ ሲል ሁላችንን የሚጠብቀ ስሙን ጠርታ ወጣች። አዎ ያን በወጣት አምሳል ተገልጦ የሚፈታተናት ዲያብሎስ ከመንገዷ ገለል አለ። ወደ ስምዖን ቤት ውስጥ ገባች ሴቲቱ። ክርስቶስ እንደ ግብፃውያን ልማድ እግሩን አጣምሮ ቁጭ ብሏል። ሄደችና እግሩ ስር ተደፋች ይላል፣ ወደቀች ይላል። በእንባዋ የጌታን እግር ማጠብ ጀመረች። በፀጉሮቿ እግሩን ማበስ ጀመረች። ይዛ የመጣችውን ውድ የአልባስጥሮስ ሽቶ ወገኖቼ ሰበረችውና በራሱ ላይ አፈሰሰችው ይላል። ታውቃላችሁ ሴቶች በጣም የሚመኩበትና የሚጠነቀቁለት ነገር ከአካላቸው መካከል ፀጉራቸው ነው። ይህ ሴት
በጣም የምትመካበትን የምትጠነቀቅለትን ጸጉሯን ከክርስቶስ እግር ስር ጣለች። ክርስትና ማለት ራስን በጌታ ፊት መጣል ነው። ራስን ዝቅ ማድረግ ነው። ራስን ማዋረድ ነው። በጸጉሯ የጌታን እግር ማበስ ጀመረች። በእንባዋ እግሩን ማራስ፣ እግሩን ማጠብ ጀመረች። ምን አይነት እንባ ነው? እግር የሚያጥብ እንባ። እኛ አንዳንዶቻችን ትንሽ ዘለላ እንባ ማፍሰስ አቅቶናል፣ ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን። እቺ ሴት ግን በእንባዋ እግሩን አጠበች ነው የሚለው። አምላካችን እግዚአብሔር የንስሐ እንባ ለሁላችንም ይስጠን። ይኸውላችሁ በደንብ አድርጋችሁ ስሙኝ። ባለማስተዋል ሆነን ከምንጸልየው ብዙ ጸሎት ይልቅ አንዲት ዘለላ እንባ በእግዚአብሔር ዘንድ ኃይል አላት። ልባችን ተከፋፍለው ሳናስተውል በልምድ ከምንደግመው 150 ዳዊት አንዲት ዘለላ እንባ በእግዚአብሔር ዘንድ ኃይል አላት። እንባ የኃጢአትን ተራራ ትንዳለች። እንባ መንበረ ጸባዖት ትደርሳለች። እንባ ግዳጅን ትፈጽማለች። የራሔል እንባ ነው ፈርዖንና ከነሰራዊቱ በኤርትራ ባህር ያሰጠመው። የራሔል እንባ ነው ከ430 ዓመት የግብፅ የባርነት ቤት ቆይታ ሕዝበ እስራኤልን ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን እንዲገቡ ያደረገችው የዛች የእስራኤላዊት የራሔል እንባ ነው። አልቃሾች አሸናፊዎች ናቸው። የሚያለቅሱ ሰዎች ከእግዚአብሔር ዘንድ የወደዱትን ያደርጋሉ። እግዚአብሔር የሚሸነፈው በእንባ ነው። የሚያለቅስ ሰው ወገኖቼ እንዳለቀሰ አይቀርም። አንድ ቀን እንባው ይታበስለታል። እግዚአብሔር እንባችንን ያብስልን። መጽሐፍ የሰራዊት ጌታ እግዚአብሔር ከዓይን ሁሉ ላይ እንባን ያብሳል ተብሎ ተጽፏል። ኢሳይያስ 25 ቁጥር 8 ላይ እስኪ አብረን እንበለው ይሄንን ቃል። የሰራዊት ጌታ በሉ እስኪ እግዚአብሔር ከዓይን ሁሉ ላይ እንባን ያብሳል። እንባን ምን ይላል? እንባን የሚያብሰው ማን ነው? ሰዎች እንባችንን ላይመለከቱልን ይችላል። ሰዎች ጩኸታችንን ላያደምጡን ይችላል። ነገር ግን እግዚአብሔር እንባ አባሽ አምላክ ነው። እቺ ሴት በጌታ እግር ስር ወደቀች፣ እንባዋን አፈሰሰች። ስለ ኃጢአቷ ነው የምታነባው። ውድ የሆነውን ሽቶ ሰበረች፣ ቀባችው። በፀጉሯም እግሩን ታብስ ጀመረ። ስምዖን የሚባለው ክርስቶስን በእንግድነት የተቀበለው አያትና እንዲህ አለ፣ በልቡ ነው ይላል፣ እቺ ኃጢአተኛ ሴት ናት፣ እንዴት ከእግሩ ስር ስትሆን ዝም ይላታል? የእግዚአብሔር ልጅ ነኝ ይላል፣ ነቢይ ነኝ ይላል። ማንነቷን አያውቅም ማለት ነው። ኃጢአተኛ እኮ ናት። በኃጢአተኝነቷ የታወቀች ማህበረሰቡ በሙሉ ጀርባውን የሰጣት የተጸየፋት ናት ብሎ በልቡ ያስብ ጀመረ። ልብ ያስበውን ኩላሊት ያጤሰውን የሚያውቅ ጌታ ስምዖን አለው፣ ምጠይቅ ጥያቄ አለኝ አለው። አንድ አበዳሪ ሁለት ተበዳሪዎች ነበሩት። ለአንዱ 500 ዲናር ለአንደኛው 50 ዲናር አበድረው፣ ነገር ግን ከሰሩ፣ መክፈል አልቻሉም ብድራቸውን። ለሁለቱም ምሕረት አደረገላቸው። አብልጦ የሚወደው የትኛውን ይመስልሃል አለ። 500 ዲናር የተወለትን ይመስልኛል። እችን ሴት ታያታለህ አለ ክርስቶስ። እኔ በአንተ ቤት በእንግድነት ከገባሁበት ሰዓት ጀምሮ ለእግሬ ውሃ አላቀረብክልኝ፣ እሷ ግን በእንባዋ እግሬን እያጠበች ነው አለ። እችን ሴት ታያታለህ። አንተ ቤት እኔ በእንግድነት ከገባሁበት ሰዓት ጀምሮ አዎ ማበሻ ጨርቅ አልሰጠኸኝም፣ እሷ በፀጉሯ እግሬን እያበሰች ነው። አንተ ዘይት አልቀባህኝም፣ እሷ ዋጋ ውድ የሆነ የአልባስጥሮስ ሽቶ ይዛ መታ ቀብታኛለች። ብዙ ወዳኛለችና ብዙ ኃጢአቷን ይቅር ብያታለሁ። አንቺ ሴት ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ሂጂ አላት። ክብር ምስጋና ለአምላካችን ለእግዚአብሔር። ስምዖን ተጸየፋት፣ ክርስቶስ ሳይጸየፋት ተቀበላት። የሁላችሁ ከየትም እንምጣ መቼም እንምጣ፣ እግዚአብሔር የሚፈልገው
መምጣታችንን ነው። እስካሁን የት ነበርክ፣ እስካሁን የት ነበርሽ አይልም። ማንንም ሰው እግዚአብሔር አይጸየፍም። በዚህ በኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ሰው ሊጸየፈን ይችላል። በከተማ ያለ ማንነታችንን የሚያውቅ በጎረቤት የሚያውቀን፣ በቤት ውስጥ የሚያውቁን ሰዎች፣ በቢሮ የሚያውቁን ሰዎች ቅዳሴ ለማስቀደስ ይሆናል፣ ጉባኤ ለመካፈል ይሆናል፣ ኪዳን ለማድረስ ይሆናል፣ ቤተ ክርስቲያን ለመሳለም ይሆናል። ወደዚህ የቅድስና ስፍራ ስንመጣ እከሌም መጣ እከሊትም መጣች፣ ደግሞ ድፍረቷ ውስጥ ገብታ ታስቀድሳለች፣ ደግሞ ድፍረቷ ትቆርባለች፣ ደግሞ ድፍረቱ ፊት ለፊት ተቀምጦ ይማራል፣ መቅደስ ገብቶ ያስቀድሳል። ለማያውቁሽ ታጠኝ እያሉ በሰው የሚፈርዱ ጣታቸው የሚቀስሩ አሉ። ሰው የሚጸየፉ ሰዎች አሉ። ይኸውላችሁ በደንብ አድርጋችሁ ስሙኝ። ሁላችንም ወደዚህ የቅድስና ስፍራ የገባ ነው በስራችን ሳይሆን በእግዚአብሔር ቸርነት ነው። እውነት ሐሰት መስክሩ እንጂ እውነት ሐሰት። በማን ቸርነት ነው የገባን? ማንም በስራው አልገባም። እኔ እዚህ ጋር ቆሜ ማገለግላችሁ በእግዚአብሔር ቸርነት ነው። መቅደስ ገብተን ተንሱ ጸልዩ ብለን ብንቀድስ፣ እዚህ ጋር ቆመን ብንሰብክ፣ ብንዘምር፣ መርሃ ግብር ብንመራ፣ ምዕመናን እናንተም ጠዋት ማታ ወደ መቅደሱ ብትገሰግሱ ከሁላችንም ጽድቅ ተገኝቶብን አይደል? በጎነት ተገኝቶብን አይደል? ለእግዚአብሔር ተመችተ ነው አይደለም? እግዚአብሔር በምህረት በይቅርታ ነው ወደ ቤቱ ያስገባል። ዳዊት ምን አለ? አቤቱ አለ ኃጢአትንስ ብትጠባበቅ ኖሮ ከፊትም አይቆም ነበረ፣ ይቅርታ ግን ካንተ ዘንድ ነው አለ። እዚህ መዝሙር 129 ቁጥር 3 ላይ የተመዘገበ ቃል ነው። እስኪ ይህ ቃል ልባችን ላይ እንዲጻፍ አብረን እንበለው። አቤቱ በሉ እስኪ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ግን ከአንተ ዘንድ ነው። ይቅርታ ከማ ዘንድ ነው? ይቅር ተብለን ነው የገባ ነው። ምህረት ተደርጎልን ነው የገባ ነው እንጂ ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ኖሮ ማን ከፊቱ ይቆም ነበር? ደጃፍ ዘግተን ሰው አየኝ አላየኝ እያል የሰራነውን ኃጢአት አካባቢ ቀይረን፣ ሰፈር ቀይረን፣ መንደር ቀይረን የሰራነውን ኃጢአት እግዚአብሔር ቢቆጥርብን ቢጠባበቅብን ኖሮ ማን እዚህ የቅድስና ስፍራ ይቆማል? የሁላችሁ ነጭ አልብሶ በፊት ለፊቱ ያስቀመጠን የእግዚአብሔር ምሕረት ነው። አመስግኖት። ክብር ምስጋና ለስሙ ይሁን። ስምዖን በሴቲቱ ላይ ፈረደ። ይገርማችኋል፣ እሱ ራሱ እኮ ኃጢአተኛ ነው። ስምዖን ዘለምጽ ነው የሚባለው። በዚያን ዘመን ለምጽ የኃጢአት ምሳሌ ነው። እሱ ኃጢአተኛ ነው፣ ግን ኃጢአተኛዋን አይወዳትም። በጣም እኮ ይገርማል። እኛ ብዙዎቻችን ኃጢአተኞች ነን፣ ግን ኃጢአተኞችን አንወዳቸው። የእግዚአብሔር ደግሞ ተቃራኒ ነው። እሱ ጻድቀ ባህሪ ነው። እሱ ንጹሕ ነው። እቀደስ ኃይል ቅዱስ ነው። አከብር ኃይል ክቡር ነው። ነገር ግን እኛን ኃጢአተኞችን ይወደናል እግዚአብሔር። እኛ ኃጢአተኞች ሆነን ኃጢአተኞቹን አንወዳቸውም። እግዚአብሔር ግን ንጹሕ ሆኖ ቅዱስ ሆኖ ጻድቅ ሆኖ እኛን ኃጢአተኞችን ይወደናል። አመስግኑት። ክብር ምስጋና ለስሙ ይሁን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ
እስመዚያከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን